ክርስቶስ ይሄን ድንቅ ጊዜ ስለሰጠን እናመሰግናለን። ደግሞ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ዛሬም ደግሞ እንድታስተምረን ጌታ መንፈስ ቅዱስ ሆይ እንጸልያለን። መንፈስ ቅዱስ አንተ ወደ እውነት ትመራናለህ፣ ደግሞ ከኔ የሆነውን እያመጣ ለእናንተ ይነግራቸዋል ተብሎ ስለተጻፈ ዛሬ ስለምታስተምረን እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እንግዲህ ዛሬ የምንማረው knowing God ወይም ደግሞ እግዚአብሔርን ማወቅ የሚል ርዕሰ ጉዳይ እንማራለን ማለት ነው። ለምትጽፉ ሰዎች ይሄንን በደንብ እንድትጽፉ ፈልጋለሁ። በጣም very important ትምህርት ስለሆነ ማለት ነው። እንግዲህ በእግዚአብሔር ቤት ውስጥ ጌታን ካገኘን በኋላ ወደ እግዚአብሔር ቤት ከመጣን በኋላ በተለያየ መንገድ እግዚአብሔርን የሚያስተዋውቁንን ትምህርቶች ተምረናል። አንዳንዶች ትምህርቶች እግዚአብሔርን እንድናውቅ የሚመስል ትምህርት ግን ደግሞ እግዚአብሔርን በሮንግ መንገድ እንድናውቅ የተደረግንባቸው ትምህርቶች አሉ። ኦኬ፣ ለምሳሌ ባለፈው ትንሽ ሜንሽን አድርጌላችኋለሁ። ኮሮና ቫይረስ የሚባለው ቫይረስ በመጣ ጊዜ በናሽናል ቲቪ ቴሌቪዥን ስፔሻሊ ኢትዮጵያ ውስጥ የነበራቸው ሰዎች የሀገሪቱ መንግስት ለአንድ ወር እንደዚህ ከአንድ ወርም የሚበልጥ ይመስለኛል ጊዜ ለተለያዩ ሃይማኖቶች የሰዓት ከፋፍለው ይሰጡ ነበር እና በጣም በቃ ፐብሊክሊ በጣም ለብዙ ሰዎች ለዓለም አቀፍ የሚሆን እንትን ስለተደረገ እሱን ክሪቲሳይዝ አድርጌ ቀጥላለሁ ማለት ነው። እና እዛ ላይ የሚጋበዙ ሰዎች በብዛት ማለት ነው ወጥተው ይሄ የእግዚአብሔር ቁጣ ነው፣ እግዚአብሔር በሰው ስለተቆጣ ያመጣው ነገር ነው እንደዚህ ያሉ ደጋግመው የእግዚአብሔር ቁጣ ነው ያሉ ይናገሩ ነበር። ይሄ ሄዳችሁ ዩቲዩብ ላይ ብትፈልጉ የምታገኙት እውነት ነው ማለት ነው። የሆነ ሐሜት አይደለም የምነግራችሁ። እና ያን ጊዜ እንደዛ ያሉ የነበሩ ሰዎች ቴዎሎጂካሊ PhD ድረስ የደረሱ ሰዎች ናቸው። አያችሁ? እና በዛ መንገድ ተገዶ እግዚአብሔርን ማወቅ እንደማይቻልም አንዱ የተገነዘብኩበት መንገድ ነው። በደንብ እንድትሰሙ ይፈልጋለሁ። በኋላ ግን ቫይረሱ ካለፈ በኋላ ግን ይሄን ቫይረስ ሰዎች የሰሩት እንደሆነ ኦኬ፣ ከዛ አገራት ሲካሰሱ ምናምን ተመልክተን ነበር። ይሰማል? አያችሁ? ከእግዚአብሔር የመጣ ሳይሆን ሰዎች በላቦራቶሪ ፈልስፈው ያመጡት እንደሆነ ድሮ HIV ኤድስም የእግዚአብሔር ቁጣ ነው እያሉ በየመድረኩ ሲያስተምሩ ሰምቻለሁ። እኔ ባለሁበት ቤተክርስቲያን መድረክ ላይ HIV ኤድስ የእግዚአብሔር ቁጣ ነው፣ እግዚአብሔር ሰዎችን ሊቀጣ ያመጣው ነው ብለው ሲያስተምሩ አውቃለሁ። ነገር ግን የHIV ሶርሱ ሰዎች በላቦራቶሪ የሰሩት እንደሆነ በመጽሐፍ ይሄንን ሄዳችሁ ጎግል ማድረግ ትችላላችሁ። አይছো ሰዎች እግዚአብሔርን ካላወቁ የሚመጣውን መጥፎ ነገር ሁሉ ለማን ይሰጣሉ ማለት ነው? ለአባታችን ለእግዚአብሔር ይሰጣሉ ማለት ነው። የዛ ክፉ ነገር ኦኬ፣ የዛ ሮንግ ነገር ምንጭ እግዚአብሔር ነው ብለው እግዚአብሔር ላይ ጀጅ ያደርጋሉ ማለት ነው። ስለዚህ ምንጩ ከማን ነው? ከእግዚአብሔር ነው ይላል። ነገር ግን መጽሐፍ ቅዱሳችን ጋር ስንሄድ እግዚአብሔር የመልካም ነገር ምንጭ ብቻ ነው። ከዚህ በፊት አስተምሬያችኋለሁ፣ ዛሬም እነግራችኋለሁ፣ ነገም እነግራችኋለሁ። ለምን መሰላችሁ? ነፍሳችሁ ኮንቪንስድ እስከምትሆን ድረስ ማለት ነው። ነፍሳችሁ በዚህ ዕውቀት እስከምትሞላ ድረስ ደጋግሜ እነግራችኋለሁ። ምክንያቱም የነፍስ ዓለም በተደጋገመ ንግግር ስለሆነ የሚቀመጠው ማለት ነው። ኦኬ፣ ነፍስ በድግምት ዕውቀት ነው ምን የምታደርገው ወደ ኮንቪክሽን የምትመጣው ማለት። የድግምት ዕውቀት ማለት ተደጋግሞ በተነገረን ነገር ማለት ነው። ስለዚህ ይሄንን የነፍስ ኔቸር ማወቅ አለብን። ኤ የምትባለው ፊደል ሁልጊዜ የምናገረው ማለት ነው። ኤ የምትባለው ፊደል ዝም ብላ ወደኛ ዓለም ምን አላረገችም፣ አልመጣችም፣ አልገባችም። ኤን በአንድ ቀን በተነገረን ነገር አይደለም ያወቅ ነው። ደጋግመን ሄደን በተለያየ መንገድ ነግረውን ነው ኤ የምትባለው ፊደል የገባችው። ሌላውም ነገር ያወቅነው እንደዛ ነው። ተደጋግሞ በተነገረን ነገር ስለሆነ የገባን ማለት ነውና እኔም ዛሬ የአባታችንን የእግዚአብሔርን መልካምነት ደጋግሜ እነግራችኋለሁ ማለት። ስለዚህ በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ይወርዳሉ፣ በእርሱ ዘንድ በመዞር የሚገኝ ጥላ የለም። ምን ማለት ነው? እግዚአብሔር አይለወጥም የሚለውን ያዕቆብ መጽሐፍ ምዕራፍ 1 ቁጥር 16 እና 17 ላይ የምታገኙት የእግዚአብሔር ኔቸር የእግዚአብሔር ማንነት ነው ማለት ነው። ሰዎች የክፋትን ምንጭ ለእግዚአብሔር ይሰጣሉ። ነገር ግን መጽሐፍ በዛው በያዕቆብ መጽሐፍ በአንድ ምንጭ ሁለት ነገር ሊቀዳ አይችልም ተብሎ ተጽፏል። ደግሞ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም የሚለው በአንደኛ ጆን ወይም ደግሞ ዮሐንስ ምዕራፍ 1 ቁጥር 7 ላይ የምታገኙት እውነት ነው ማለት ነው።
ስለዚህ አባታችሁን በደንብ ማወቅ ያስፈልጋል። ለዚህ ነው knowing God ብዬ እግዚአብሔርን ማወቅ የሚል ርዕስ ሰጥቼ የመጣሁት በዚህ ምክንያት ነው ማለት ነው። ዛሬ ስንማር የበለጠ በእግዚአብሔር ፊት እግዚአብሔር በሚያውቀን በዛ ዕውቀት ራሳችንን የምንተዋወቅበትን አይነት ዕውቀት የምናገኝ ይሆናል ማለት ነው። ይህንን ትምህርት ስትማሩ በጣም ሲሪየስሊ እንድትሰሙኝ እፈልጋለሁ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ማወቅ የሚለው ሐሳብ መጽሐፍ ቅዱሳችን በምን መንገድ እንዴት ይነግረናል የሚለውን ነገር እሱን የምናይ ይሆናል ማለት ነው። አምላካችሁ እግዚአብሔር አባታችሁ እግዚአብሔር የተወለዳችሁበት የእግዚአብሔር ዘር በእናንተ ውስጥ አለ። ስለዚህ አባታችንን ማወቅ ግዴታ ነው ማለት ነው። በደንብ ነው መተዋወቅ ያለብን ከአባታችን ጋር። ምክንያቱም በአባታችን ጉዳይ የተነገሩን ብዙ ሮንግ ዕውቀቶች አሉ። አይዘዌ በሃይማኖታዊ ሴታፕ በቀደም ስለ ሁለት አይነት የዕውቀት አይነት መንፈሳዊ አባቴ ሲናገር ሰምታችኋል። የሃይማኖት ቤት አብዛኛው ሚስ ያደረጉት የመገለጥ ዓለም ዕውቀት የሚባለውን ነው። ምክንያቱም ይሄ ሴንስ ኖሌጅ ወይም ደግሞ በስሜት ዋስ የሚመራውን የዕውቀት አይነት አብዛኛው ስለሚያውቁት የእግዚአብሔርን ሐሳብ በዛኛው ሰውዬ ኮንቴክስት ስለሚነግሩን ስተት ተፈጥሯል ማለት ነው። ነገር ግን ወደ መገለጥ ዓለም ዕውቀት ስትመጡ አባታችን ምንድነው? መልካምና መልካም ብቻ ነው። ይሄ የእግዚአብሔር ኔቸር ነው፣ የእግዚአብሔር ማንነት ነው ማለት ነው። ይህንን እውነት ይዛችሁ በየትም ቦታ ሮንግ ነገር ሲመጣ እግዚአብሔር ሰዎችን ሊቀጣ ያደረገው ነው ብላችሁ እንዳትወስዱ። እግዚአብሔር ከዚህ በኋላ ኢየሱስን በመስቀል ላይ ከቀጣ በኋላ ኢየሱስን በመስቀል ላይ ልጁን አንድያ ልጁን the only begotten son የተባለውን ኢየሱስን በመስቀል ላይ ካንጠለጠለ በኋላ እግዚአብሔር ረክቷል። በቃ እግዚአብሔር በምንም የሚያዝንበት ጉዳይ የለውም። እግዚአብሔርን የሚያሳዝነው ጉዳይ ኃጢአት ነበረ። ኃጢአት ደግሞ በመስቀል ላይ ተወግዷል ማለት ነው። ኢየሱስ ጌታ ነው። ይሄን እውነት አጥብቃችሁ ያዙ። ይሄ እውነት ነው። ከእግዚአብሔር የተነገረ እውነት ነው የምነግራችሁ። ከዚህኛው ሳይድ ያለውን ነገር አይደለም የምነግራችሁ። ከእግዚአብሔር ዓለም ያለውን ትሩዝ ነው የምነግራችሁ። እግዚአብሔር ልጁ ላይ ኢየሱስ ላይ የጨከነው በኃጢአት ላይ ምን ያህል እግዚአብሔር እንደጨከነ ነው የሚያስረዳን ማለት ነው። ስለዚህ የሚወደውን አሳልፎ የሰጠን እግዚአብሔር በኃጢአት ላይ ምን ያህል እንደጨከነና ኃጢአት በእኔና በእግዚአብሔር መካከል በጠላትነት የቆመ ስለነበረ እሱን አስወግዶ መካከለኛ በሆነው በክርስቶስ እሱን አስወግዶ እግዚአብሔር እኔን ተቀብሎኛል፣ አንቺን ተቀብሎሻል። አሁን አንቺ የእግዚአብሔር ልጅ ነሽ፣ አንተ አሁን የእግዚአብሔር ልጅ ነህ። ይሄ እውነት በእግዚአብሔር ፊት የማይለወጥ የጸና እውነት ነው ማለት ነው። እዚህ እውነት ላይ ተመስርተ ነው ስለ አባትህ መናገር ያለብህ ማለት ነው። ባለፉት ጊዜዎች ነግሬያቸዋለሁ። የመጀመሪያው ኪዳን ውስጥ የነበሩ ሰዎች ሁሉ እግዚአብሔርን በጥልቀት አያውቁትም ብያችሁ ተናግሬያችሁ ነበር። ለምሳሌ ብዬ የኢዮብን ሕይወት ወስጄ ነግሬያችኋለሁ። ኢዮብ ስለ እግዚአብሔር ብዙ ነገር ተናግሯል። ከተናገራቸው መካከል እግዚአብሔር ሰጪም ነሽም ነው ብሎ ተናግሯል። በኋላ ግን እግዚአብሔር ደግሞ ባገኘው ጊዜ እኔ እንደዚህ ነኝ ወይ ብሎ እግዚአብሔር ጠይቆት ሶሪ አሁን እኔ ስላንተ ያወራሁት ሰዎች የነገሩኝ ነው፣ ነገር ግን አሁን አይኔ ስላየች ይሄ የተናገርኩት ነገር ሮንግ ነው። እኔ ማላቀውን ብዙ ነገር ተናግሬያለሁ። ከነዛ ውስጥ ስላንተ የተናገርኩት ሮንግ ነው። ስለዚህ ንስሐ ገባለሁ፣ በአመድ ላይም ተቀምጬ ንስሐ ገባለሁ ብሎ ንስሐ ገብቶበታል። ነገር ግን ሰዎች አንስተው ዛሬም ስለዛ ነገር ያወራሉ ብዬ ነግሬያቸዋለሁ ባለፈው። ስለዚህ እነ ሙሴም ይሁኑ ሌሎችም ይህንን አባታችንን እግዚአብሔርን በርቀት ስለሆነ የሚያውቁት እንደ እግዚአብሔር ልጅ ሆኖ ሳይሆን እንደ እግዚአብሔር ባሪያ ወይም አገልጋይ ማለት ነው። ጌታና አገልጋይ አይነት አፕሮች ነው። ኢየሱስ ግን መጣና ከዚህ በኋላ ይሄ ቀርቷል አለ። ከዚህ በኋላ እናንተ ምኖች ናችሁ? ወዳጆች ናችሁ፣ ልጆች ናችሁ ብሏቸው ኢየሱስ ለደቀ መዛሙርቱ የነገረበትን እናያለን። በኋላ ደግሞ ከኢየሱስ ሞትና ትንሣኤ በኋላ ደግሞ የተመሰረተውን ዓለም ያንን የጸጋ ዓለም ደግሞ በዛ ተመርኩዞ ጳውሎስ ደግሞ ብዙ ነገሮችን አብራርቶ ነግሮናል ማለት ነው። ስለዚህ ኢየሱስ ከነገረን ነገር ከዛ ተነስተን የዛሬውን ትምህርታችንን እንማራለን። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ያለውን ከዛ ሐሳብ እንነሳና ኢየሱስ ከተናገረው ከዛ በኋላ ሌሎችንም የመጽሐፍ ቅዱስ ክፍል እያየን በደንብ በጥልቀት እየተመለከትን እንሄዳለን ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ ጌታችን ኢየሱስ ክርስቶስ የተናገረውን ቃል ከሱ እንጀምራለን ማለት ነው። ክብር ለኢየሱስ ይሁን። እንደዚህ ይላል በጌታ መልካም እረኛ እኔ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቁኛል። እደግመዋለሁ። መልካም እረኛ እኔ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቁኛል። ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው። ይሰማል።
ምንድን ያለው ኢየሱስ? በጎቼ እኔ መልካም እረኛ ነኝ፣ በጎቼን አውቃቸዋለሁ እነሱም ያውቁኛል። ከዛ ይሄ እኔም አውቃቸዋለሁ እነሱም ያውቁኛል የሚለውን ያንን መተዋወቅ ኮምፔር ያደረገው ያነጻጸረው ከምን ጋር ነው? አብ እኔን እንደሚያውቀኝ እኔም አብን እንደማውቀው አይነት ነው። ይሄ በጣም ዴፕዝ ያለው እውነት ነው ማለት ነው። ይሄንን ዴፕዝ ያለውን እውነት ይዘን ነው በእግዚአብሔር ፊት መመላለስ ያለብን። ለምን? ኢየሱስ አለ እኔ አውቃቸዋለሁ አለ እነሱም ያውቁኛል። ባጭሩ ይተዋወቃሉ። ከዛ ያ ትውውቅ እንዴት አይነት ትውውቅ ነው ብሎ ኢየሱስ ሲያስረዳ ምን አለ? እኔ አብን እንደማውቀው አብም እኔን እንደሚያውቀው አይነት ነው ይሄ ትውውቅ አለ። ይሄ በጣም እጅግ ጥልቅ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስንቶቻችንን ኢየሱስ እንደመሰከረው አይነት ትውውቅ ያለን ሰማን? ሰዎች እግዚአብሔርን በተለየ በሮንግ መንገድ ስላወቁት እግዚአብሔር የክፋት ነገር ምንጭ ነው ብለው በድፍረት ሰብከዋል። ኦኬ፣ ቅድም እንደነገርኳችሁ ይሄ ቫይረስ የመጣው ከእግዚአብሔር ነው፣ እግዚአብሔር ስለተቆጣ ነው ብለው ሰዎች እግዚአብሔር ሲቆጣ ሮንግ ነገር እንደሚያመጣ ኢሜጅ በእኛ ውስጥ በአማኝ ህይወት ውስጥ ይሄንን ኢሜጅ እየሳሉ ነው ማለት ነው። ይሄ ግን ሮንግ ኖሌጅ ነው። ደግሞም ሶርሱ ከሮንግ ሶርስ ነው። ምክንያቱም ወደ እግዚአብሔር ቃል ስትመጡ ይሄ እውነት የለም። ኢየሱስ አብን እኔ እንደማውቀው አብም እኔን እንደሚያውቀው አይነት ነው ትውውቃችን እያለ ነው። ስለዚህ እኛ አባታችንን ስናቅ አባታችን ፍቅር ብቻ ነው። የፍቅር ምንጭ ነው እግዚአብሔር፣ ደግሞም ራሱ ፍቅር ነው ተብሎ ተጽፏል። በዮሐንስ መልእክት ምዕራፍ 3 ላይ ይህንን ተመልክተናል። ምዕራፍ 4 ላይ ተመልክተናል። ኦኬ ሶ ስለዚህ እግዚአብሔር የመልካም ነገር ምንጭ ብቻ ነው የምትለውን ቃል በደንብ እንድትይዙልኝ እፈልጋለሁ። አሁን እንደዚህ የሚያውቀንን አባታችንን እኛንም ያውቁኛል ብሎ ኦሬዲ ያንን እንተዋወቃለን ያለው እግዚአብሔር እኛ የምናቀበትን መጽሐፍ እግዚአብሔር እንደሚሰጠን ተስፋ ስላደረገ በዛ መልእክት አማካኝነት ልናቀው እንደምንችል እግዚአብሔር ኮንሲደር ስላደረገ ኢየሱስ ኮንሲደር ስላደረገ የነገረን እውነት ነው ማለት ነው። እውነት ነው። ኢየሱስ ከሞተ ከተነሳ በኋላ እኛ ከእግዚአብሔር ተወልደናል። ኦኬ መጽሐፍ እንደሚነግረን እነሱም ከደም ከስጋ ከወንድ ፈቃድ አልተወለዱም ከእግዚአብሔር ተወለዱ ተብሎ ስለተጻፈ፣ ስለዚህ እኛ ከእግዚአብሔር ተወልደናል። ሁለተኛ ደግሞ እናንተ ከቅዱሳን ጋራ ሰማያዊ ዜጋ የእግዚአብሔር ደግሞ የእግዚአብሔር ቤተሰብ ናችሁ ብሎ ደግሞ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 19 ላይ ይሄንን ነግሮናል። ዕብራውያን ምዕራፍ 2 ቁጥር 11 ላይ ደግሞ ሄዳችሁ የሚቀድሰውና የሚቀደሱት ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞቼ ብሎ ሊጠራቸው አያፍርባቸውም። እንደውም እንደዚህ ይላል፣ ስምህን ለወንድሞቼ እነግራቸዋለሁ ብሎ ይናገራል ቁጥር 12 ላይ። ስለዚህ እኛ ከእግዚአብሔር ጋር ቤተሰባዊ ማንነት ምን አድርገናል? ተፈጥሯል ማለት ነው። ምን በማድረግ? በመወለዳችን ምክንያት ከእግዚአብሔር ምን ስላደረግን? ስለተወለድን። ይሄ እውነት በእግዚአብሔር ቃል ውስጥ ምን አድርጓል? ተጽፏል ማለት ነው። ከእግዚአብሔር ስንወለድ ለማይጠፋ ለማይበላሽ ለማይለወጥ ዳግመኛ እንደተወለድን ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ሄዳችሁ ስትመለከቱ ታገኛላችሁ። እዛው ምዕራፍ 1 ቁጥር 23 ላይ ደግሞ ከማይጠፋ ዘር ኦኬ ተወልዳቸዋል። ደግሞ ያዕቆብ ደግሞ ሲጽፍልን ምን አለ? ያዕቆብ ምዕራፍ 1 ቁጥር 18 ላይ በእውነት ቃል አስቦ ወለደን ብሎ ደግሞ ይነግረናል። አያችሁ፣ እኛ ከእግዚአብሔር ጋራ ከእግዚአብሔር ቤተሰብነት ጋራ ያለንን ቁርኝት ያለንን በጣም አታችመንት ይነግረናል። ስለዚህ አባታችንን ስንተዋወቀው እሱ ፍቅር ብቻ ነው ማለት ነው። የእውነት መሰረት ብቻ ነው። ሁለተኛ እግዚአብሔር በብርሃን ውስጥ መጽሐፍ ሲናገር በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 23 ላይ ይመስለኛል እንደዚህ የሚል ቃል ታገኛላችሁ። እርሱ ብቻውን ይላል በታላቅ ብርሃን ውስጥ ለዘላለም ይኖራል ይላል። ኦ ሃሌሉያ! እርሱ ብቻውን የት ይኖራል አለ? በታላቅ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ብሎ የእግዚአብሔር ቃል ይነግረናል ማለት ነው። አያችሁ፣ እግዚአብሔር የሚኖረው በብርሃን ውስጥ። ብርሃን ማለት is a kind of life የህይወት አይነት ነው። ለምሳሌ በሽታ የጨለማ የህይወት አይነት ነው። ኦኬ፣ እዚህ እግዚአብሔር ምንድነው? በታላቅ ብርሃን ውስጥ የሚኖር አምላክና አባት ነው ማለት ነው። ይሄንን አባታችንን በደንብ መተዋወቅ ይጠይቃል። ካላወቃችሁትስ ሌሎች ሰዎች በሮንግ መንገድ ያሳውቃችኋል። እናንተ ካላወቃችሁ
ሌላ ሰው መጥቶ ምን ያደርጋቸዋል? መድረክ ይሰጠውና ሱፍና ክራባት ያደርግና ኦኬ፣ ከዛ በኋላ ብዙ ዋጋ ከፍላችሁ ካላችሁበት ቦታ ብዙ ዋጋ ከፍላችሁ ቁጭ ብላችሁ ስለ አባታችሁ ሮንግ ነገር ልትማሩ ትችላላችሁ። ይሄን ደግሞ ሮንግ ነገር ሲያስተምሩ ከብሉይ ኪዳን ከመጀመሪያው ኪዳን መጽሐፍ ወስደው ሊነግራችሁ ይችላል። ምክንያቱም የመጀመሪያው ኪዳን እግዚአብሔር አባት ደግሞ የነበሩት የኪዳን ልጆች ሆነው የቀጠሉበት ሳይሆን ኃጢአት ገዢ ሆኖ በነበረበት ሲዝን ውስጥ እግዚአብሔር የተስፋውን ሕዝብ በተስፋ ቃል ኪዳን የመራበት ስለሆነ ኃጢአት በገዢነት በእነሱ ሕይወት እየሰራ ስለነበረ እግዚአብሔር ከኃጢአት ጋር ካለው ጠበኝነት የተነሳ በዛ መንገድ አፕሮች ስላደረገ መጽሐፍም እኛ የእግዚአብሔር ጠላቶች ነበርን ብሎ ጳውሎስ ነግሮናል። ኦኬ፣ ጠላቶች ነበርን በፊት በጨለማ ያለን ማለት ነው። ከእግዚአብሔር ጋር ጠላትነታችን ምንድነው? የኃጢአት ነበር። አሁን ግን እግዚአብሔር በክርስቶስ ኃጢአትን ከመንገድ ምን አድርጓል? አስወግዶታል ማለት ነው። ስለዚህ አሁን እግዚአብሔር ረክቷል። እግዚአብሔር የምህረት ሲዝን እና ዘመን ስላወጀ ዓመተ ምህረት እንላለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በብርሃን የሚኖር አምላክ ስለሆነ እግዚአብሔርም ራሱ የብርሃናት አምላክ ተብሎ በጴጥሮስ በያዕቆብ መጽሐፍ ምዕራፍ 1 ቁጥር 16 እና 17 ላይ ብታዩ ይሄንን ስለ እግዚአብሔር ማንነት ይነግረናል ማለት ነው። ይሄንን እውነት አሁን ኢየሱስ በነገረን በጎቼን አውቃቸዋለሁ እነሱም ምን ያደርጉኛል? ያውቁኛል። ይሄ ዕውቀት ይሄኛው ዕውቅና ማለት ልክ እኔ አብን እንደማውቀው አብም እኔን እንደሚያውቀው አይነት ነው ብሎ በጣም ዴፕዝ ያለው ነገር ነግሮናል። አሁን የኔ ጥያቄ ምንድነው? ሪሊ ኢየሱስ በመሰከረው ልክ ነው ወይ የምንተዋወቀው? በዚህ ልክ ነው ወይ የምናውቀው? ለምን ኢየሱስ ስለ አብ ሲነግረን አብ እንዴት እንደሚወደን ደግሞ ዮሐንስ ይጽፍልን ዮሐንስ ምዕራፍ 3 ቁጥር 1 ላይ ሄደን ብናነብ ምን ይላል? እኛ የእግዚአብሔር ልጆች ነን ብሎ ይነግረናል። ከዛ በኋላስ ቀጥሎ ደግሞ ይሄ እውነት ነው ካለ በኋላ አብ እንዴት ያለውን ፍቅር እንዳፈሰሰ ተመልከቱ። ከዛ ጳውሎስ በሮሜ መጽሐፍ ምዕራፍ 5 ቁጥር 5 ላይ ሄዳችሁ ታነቡ ደግሞ እግዚአብሔር ፍቅሩን በእኛ ውስጥ ምን አደረገን? አፈሰሰ ይላል። ገና እኛ ምኖች እያለን ጠላቶች እያለናል ኃጢአተኞች እያለናል ወደደናል። ኢየሱስ ጌታ። አያችሁ አባታችን እንዲህ ፍቅር ነው ማለት ነው። ነገር ግን ሰዎች አባታችንን በሮንግ መንገድ ምን ያደርጋሉ? ያስተዋውቁናል ማለት ነው። በምድር ላይ ክፋት እየበረታ ሲሄድ የዛ የምንጭ ማለት ነው እግዚአብሔር ነው ብለው ያስተዋውቁናል ማለት ነው። ለምሳሌ ቅድም ነግሬያቸዋለሁ። የዓለምን ሕዝብ ቁጥር ለመቀነስ በይቺን ዓለም የሚመሯት ጥቂት ሰዎች ናቸው። እነዛ ገንዘቡንም ሁሉንም ነገር የያዙ ሰዎች ናቸው። ለዚች ዓለም ፖሊሲ ያወጣሉ። ለእያንዳንዱ ሀገር ፖሊሲ ይቀርጻሉ፣ ይሰጣሉ። ከዛ የዓለምን ቁጥር የሕዝብ ቁጥር ለመቀነስ ለራሳቸው የሆነ ነገር መድኃኒት ያስቀምጡና ከዛ ሌላውን ዓለም የሚጨርስ ይሰራሉ። እንደነዚህ አይነት ነገሮች ያው ክፉ ዓለም ስለሆነ ክፉ የሚገዛው ዓለም ስለሆነ ሰዎች ቫይረስ ሰርተው የሕዝብ ቁጥር ይቀንሳሉ። ምክንያቱም ኢኮኖሚው እንዳይል ሪሶርስ እንዳያንስ ብለው ይሄን አይነት ነገር ያስባሉ፣ ያደርጋሉ። ይሄ ያው የዚህ የውጨኛው ሰውዬ የእውቀት አይነት ነው ማለት ነው። ይሄ ግን ሰዎች ይሄን ሲያደርጉ ግን የማያውቁ ሰዎች የዚህችን ዓለም ሲስተም ያልተረዱ ሰዎች ግን ያንን የተደረገውን ነገር ለእግዚአብሔር ይሰጣሉ። ያንን ነገር ምንጩ እግዚአብሔር ነው ብለው ያስተዋውቁናል። ይሄ እንዳይሆን በደንብ ስሙን። አባታችንን በደንብ መተዋወቅ ያስፈልገናል። መጽሐፍ ቅዱስ የነገረንን እግዚአብሔርን መተዋወቅ ያስፈልገናል። ስፔሻሊ ደግሞ አዲስ ኪዳን ከክርስቶስ ሞትና ትንሣኤ በኋላ የተፈጠረ አዲስ ዓለም አለ፣ አዲስ ሰው አለ፣ አዲስ ዕውቀት አለ። ኢየሱስ ክርስቶስ ጌታ ነው። ያ አዲሱ ሰው በእግዚአብሔር ዓለም የተካፈለውን ነገር ሁሉ የሚረዳበት ዕውቀት፣ ያ የአዲስ ፍጥረት እውነታ ባለፉት ጊዜዎች ስንማር እንደነበረ እሱን ሁሉ ማወቅ ነው እግዚአብሔርን ማወቅ ማለት። ለምሳሌ መጽደቅህን ስትረዳ በእግዚአብሔር ዓለም እንደጸደቅ እንደተቀደስ ይሄን ስታውቅ ነው እግዚአብሔርን ማወቅ እሱ ማለት ነው። ኢየሱስ ክርስቶስ ጌታ። ምክንያቱም እግዚአብሔር የራሱን ጽድቅ ስለሆነ የሰጠው የራሱን ቅድስና ስለሆነ የራሱን የዘላለም ሕይወት የሚባለውን ዘዊ የሚባለውን ሕይወት ስለሆነ ያካፈለን። ይሄንን ሕይወት እኔና እናንተ እንደተካፈለን በነፍስ ዓለማችን በዛ ዕውቀት ተሞልተን ስንመላለስ አባታችንን ማንም ሰው እያታለለ ሊነግረን አይችልም ማለት ነው። እግዚአብሔርን አባታችንን
ኦኬ የምናመልከውን የምንገዛለትን ኦኬ የምንኖርበትን ቤተሰባዊ ማንነታችን የተወለድንበትን ያንን ዓለም ማንም ሰው አታሎ ሊነግረን አይችልም ማለት ነው። ለምን? እኛ በእግዚአብሔር ቃል ከእግዚአብሔር ቃል በወስደን ባገኘነው ዕውቀት እንኖራለን እንመላለሳለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ የተናገረው ቃል በጣም ዴፕዝ ያለው በጣም ጥልቅ የሆነ ነገር የተናገረን ምንድነው? ኢየሱስ ክርስቶስ ጌታ ነው። እኔና አብ የምንተዋወቀውን አይነት መተዋወቅ ነው ያለን ብሎ የእግዚአብሔር ቃል ይነግረናል ማለት ነው። በዚህ ትሩስ ምን ማድረግ አለብን? መመላለስ አለብን ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ይሄንን እውነት አጥብቀን ምን ማድረግ አለብን? መያዝ አለብን ማለት ነው። ይሄንን ካልያዛችሁስ ይሄን እውነት ካልያዛችሁ ሌላ ነገር ይሰጣችኋል። ሌላ እውነት የሚመስል ይሰጣችኋል። በዛ መንገድ በእግዚአብሔር ቤት እየተመላለሳችሁ እያለቀሳችሁ ትኖራላችሁ። ስለ አምላካችሁ የተሳሳተ ዕውቀት ይዛችሁ ከዛ በዛ ታድጋላችሁ ማለት ነው። ይሄን እውነት መስት ነው መያዝ አለባችሁ ማለት ኢየሱስ ነግሮን የሄደው እውነት ነው። ኦኬ ይሄን እውነት አሁን ብነግራችሁን እውነት ጳውሎስም አይደለም የነገረን ባይዘው ራሱ ኢየሱስ ነው የነገረን። በደም እንድትሰሙ እንፈልጋለን። ይሄንን እውነት አጥብቃችሁ ያዙ። አሁን የምነግራችሁ እውነት ከዚህ በፊት ገብቶ የተቀመጠ ዕውቀት ሊኖር ይችላል። ምንም ማድረግን አልችልም። እሱን አስወጥታችሁ ኦኬ የሚጨመር ከሆነ ደግሞ አድ የሚደረግ ከሆነ በትክክለኛው መንገድ የተቀበላችሁት እውነት ከሆነ እዛ ላይ ጨምሩ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሮንግ ኖሌጅ ግን ከያዛችሁ ስለ አባታችሁ ግን እሱን ምን ማድረግ አለባችሁ? ወደ ጋርቤጅ መጣል ያስፈልጋችኋል። ለምን? ያ ዕውቀት የአባታችሁ አይነት ዕውቀት ስላልሆነ ማለት ነው። ይሰማችኋል? እኔና እናንተ የአባታችንን አይነት ዕውቀት ነው መያዝ ያለብን። ለምን? ኢየሱስ ብሎናል፣ አብ እንደሚያውቀኝ እኔም አብን እንደማውቀው አይነት ነው የምንተዋወቀው ብሎ ነግሮናል ማለት ነው። ይሄንን እውነት አጥብቀን መያዝ ያስፈልገናል። ነግራችኋለሁ፣ ሰው እግዚአብሔርን ሳያውቅ እንዴት ማገልገል እንደሚቻል ከእግዚአብሔር ቃል ውስጥ አውጥቼ እንመለከታለን። ወደዛ ከመሄዴ በፊት ይሄንን መተዋወቃችንን የሚገልጹ የእግዚአብሔርን ቃል እያወጣን ተመልክተን እንቀጥላለን። ገላትያ መጽሐፍ ምዕራፍ 4 ቁጥር 8 ላይ ያለውን ቃል እናወጣለን። በጣም የሚያስደንቀኝ ቃል ነው። እንደዚህ ይላል በጌታ በኢየሱስም ቁጥር 8 ላይ እንደዚህ የሚል ቃል ታገኛላችሁ። ክብር ለኢየሱስ ይሁን። እግዚአብሔርን ከማወቃችሁ በፊት ረምስሙ። ማንን ከማወቃችሁ በፊት? እግዚአብሔርን ከማወቃችሁ በፊት ማለት በጨለማ ስንኖር የነበርንበትን ጊዜ ማለት ነው። ረምስሙ። እግዚአብሔርን ከማወቃችሁ በፊት ኦኬ በባህሪያቸው አማልክት ላልሆኑ በመናቸው በባህሪያቸው ምን ላልሆኑ አማልክት ያልሆኑ ኦኬ ሌሎች ጣዖታት ማለት ነው። አይን አላቸው፣ ጆሮ አላቸው፣ አያዩም። የአሕዛብ አማልክት ብሎ በዳዊት መጽሐፍ እንደተነገረ የኛ አማልክት ማለት ነው። የአሕዛብ ማለት የኛ ማለት ነው። ዳዊት እስራኤላዊ ስለሆነ እያወራ ያለው ስለ አሕዛብ አጠቃላይ አሕዛብ ማለት ከእስራኤል ውጪ ያለ ሁሉ አሕዛብ እኛ ማለት ነው። አምላካችን ምን ነበረ? ጆሮ አለው አይሰማም፣ አይን አለው አያይም፣ ይሰማል። ይሄን ጠቅሰን እኛውን እናስተምራለና የአሕዛብ አማልክት ምናምን ብለን አይደለም። መጽሐፍ ቅዱስ ዳዊት እየተናገረ ያለው ስለ አሕዛብ። ይሄ አሕዛብ ምን ባል እኛ ማለት ነው። ክራይስትን ከማግኘታችን በፊት የነበር ነው። እኛ አሁን ከአሕዛብ ወገን ነው ወደ ክርስቶስ የመጣን። ኦኬ እነዛ እንዳለ ሙሉ አሕዛብ የጆሮ አላቸው፣ አይን ማይናገር፣ እግር አለው ማይሄድ ምን ማለት ነው? በሰው የተቀረጸ ነበረ የምታመልኩት እያለ ነው ጳውሎስ። ለምን? ጳውሎስ የአሕዛብ ሐዋርያ የኛ ሐዋርያ ነው እየተናገረ። ከዛ ምን ይላል? በባህሪያቸው አማልክት ላልሆኑት ባህሪያቸው ነበራችሁ። ባህሪያቸው ማለት ስሌቭስ የምታገለግሏቸው ነበራችሁ። ኦኬ ከዛስ አሁን ግን ይላል እግዚአብሔርን አውቃችሁታል። ምን ማለት ነው? በክርስቶስ አማካኝነት ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ ምን አድርጋችኋል? መጣችኋል። አሜን። በክርስቶስ በወንጌል አማካኝነት ወዴት መጣችኋል? አብንም ወልድንም መንፈስ ቅዱስንም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምን አድርጋችኋል? አውቃችኋል ይላል። ኦኬ ምን አድርጋችኋል? አውቃችሁታል። ከዛስ ይልቁኑ ደግሞ በእግዚአብሔር ታውቃችኋል ይላል። አያችሁ ምን ይላል ጳውሎስ? አውቃችሁታል ካለ በኋላ ቀጥሎ ደግሞ ይልቁኑ ደግሞ በሱ ታውቃችኋል። ባጭሩ ምን እያለን ነው? ቅድም ኢየሱስ እንደነገረን ይተዋወቃሉ ማለት። በደንብ ስሙ። ምን አድርጋችሁታል? አውቃችሁታል። አሁን አውቃችሁታል ማለት በደንብ እንድሰሙ ይፈልጋሉ። ይሄ በዝም ብሎ ሳይሆን
ኢን ክራይስት በክርስቶስ በሆነው ዕውቀት ማለት በክርስቶስ በሆነው ዕውቀት ማለት በብሉይ ኪዳን ዕውቀት አይደለም። የሰማችሁ ነው። የብሉይ ኪዳን ሰዎችማ እግዚአብሔርን እንደነገርኳችሁ በዴብዝ አያውቁትም። ለምን? እግዚአብሔር በርቀት ሆኖ የሚያወራቸው በነብይ ሆኖ ስለሚያወራቸው። ኦኬ እኔና እናንተ ግን ወደ ተሻለ ኪዳን መተናል ብያቸዋል። እግዚአብሔር አባት የሆነበት እኛ ደግሞ ልጅ የሆንበት የእግዚአብሔርን አሰራር ምን አድርገናል? ተመልክተናል ማለት ነው። ክብር ለኢየሱስ ይሁን። እዚህ ትሩዝ ውስጥ ምን አድርገናል? ገብተናል ማለት ነው። ሃሌሉያ። ይሄ እውነት እግዚአብሔር አባት ነው፣ እኛ ልጅ ነን። ስለዚህ በልጅና በአባት መካከል የተመሰረተ ቤተሰብነት ማለት ነው። ኦኬ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 19 ላይ ሄዳችሁ ማየት ትችላላችሁ። እናንተ ከቅዱሳን ሁሉ ጋራ ባላጋሮች እና የእግዚአብሔር የሰማይ ዜጋ የእግዚአብሔር ቤተሰብ ናችሁ ብሎ የእግዚአብሔር ቃል ነግሮናል ማለት ነው። በዚህ እውነት ላይ ተመስርተን ስናቀው ነው የእግዚአብሔር መንፈስ ቅዱስ የሚመሰክርልን። አንተ እኮ እግዚአብሔርን ታውቀዋለህ፣ እግዚአብሔርም ደግሞ አንተን ያውቃል ብሎ የሚመሰክርልን ይህንን እውነት ስንይዝ ነው ማለት ነው። ይህን እውነት ካልያዝን ግን በብሉይ ኪዳን ባለው ዕውቀት ግን እግዚአብሔርን እተዋወቃለሁ ካላችሁት ግን እግዚአብሔርን ልታውቁት አትችሉም። ለምን? እነሱ ራሱ እግዚአብሔርን ምን አላረጉትም? አላወቁትም። ለምን? እግዚአብሔር ስላልተገለጠ አይደለ? ዮሐንስ ሲነግረን በዮሐንስ መጽሐፍ ምዕራፍ 1 ቁጥር 19 ላይ ምን ይላል? እግዚአብሔርን ያየ አንድም ሰው የለም ይላል። ጳውሎስ ደግሞ በአንደኛ ጢሞቴዎስ ምዕራፍ 6 ላይ ሄዳችሁ ስትመለከቱ ቁጥር 23 ላይ ሄዳችሁ ስትመለከቱ እግዚአብሔርን ያየስ አንድም እንኳን የለም ይላል። እርሱ በታላቅ ብርሃን ውስጥ ይኖራል። አያችሁ፣ ይሄ እግዚአብሔር ብቻውን ሲኖር የነበረ በኋላ ግን በክርስቶስ ጠርቶን እናንተ የዓለም ብርሃን ናችሁ አለ። እሱ ብቻ ሳይሆን ከጨለማ ወደሚደነቅ ብርሃን የጠራችሁ ደግሞ ብሎ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ይህንን ቃል ነገረን ማለት ነው። ባለፈው the life of light በሚለው ርዕስ አስተምሬያችኋለሁ። የብርሃን ህይወት እንዴት እንደተካፈለ እግዚአብሔርም የብርሃን አባት እንደሆነ ኦኬ ከላይ ከብርሃናት አባት ይወርዳሉ ይላል። ስለዚህ ስለኛ ነው። ለምንድነው የብርሃናት አባት የተባለው? እግዚአብሔር ብርሃን የህይወት አይነት ነው ብዬ ነግሬያችኋለሁ። ስለዚህ እኔና እናንተ በዛ ውስጥ ስለምንኖር በብሉይ ኪዳን ደግሞ የኖሩት ሰዎች በእንደዛ አይነት ብርሃን ውስጥ የኖሩ አይደሉም። ለዚህ ነው መጽሐፍ ሲናገር በጨለማ የሄደ ህዝብ ብርሃን አየ ይላል። ስለ ኢየሱስ መወለድ ሲናገር ኦኬ ዮሐንስ ነው ማቴዎስ ወንጌል ምዕራፍ 2 ላይ ሄዳችሁ ተመለከቱ። በጨለማ የሄደ ህዝብ ብርሃን አየ ብሎ ይላል። ማን ነው በጨለማ የሄደ ህዝብ? ዓለም ሁሉ። ጳውሎስ በሮሜ መጽሐፍ ምዕራፍ 3 ላይ ሄዳችሁ ስትመለከቱ ሁሉ ኃጢአትን ሰርተዋል፣ አንድስ እንኳን ጻድቅ የለም ኦኬ ብሎ ምን አድርጎናል? ነግሮናል። አያችሁ፣ ከክራይስት መምጣት በፊት የእስራኤልም ልጆች አሕዛብም ሁሉም በጨለማ ህይወት ይኖሩ ነበር። ያ ህይወት የኃጢአት ህይወት ነው። ኦኬ ያ ነው። ግን ክራይስት ከመጣ በኋላ ብርሃን ወደ ዓለም ይመጣ ነበር ብሎ ዮሐንስ እንደነገረን ምዕራፍ 1 ላይ እንደነገረን ክራይስት ወደዚህ ዓለም የእግዚአብሔር ብርሃን ሆኖ ምን አደረገ? መጣ ማለት ነው። የእግዚአብሔር የክብሩ ነጸብራቅ ሆኖ መጣ ማለት ነው። ከዛ እግዚአብሔርን ካገኘን በኋላ የእግዚአብሔር ህይወት ውስጥ ነው የመጣን። ስለዚህ በብሉይ ኪዳን ዕውቀት ይሄኛውን ሁለተኛውን የእግዚአብሔርን ህይወት የተካፈለ በብርሃን ብቻ የሚኖረውን የእግዚአብሔርን ልጅ በዛኛው ዕውቀት ማገልገል አይቻልም ማለት ነው። ይህን እውነት አጥብቃችሁ ያዙ። ይሄ እውነት በእናንተ ዓለም የሚሰራ በጸጋው የዳኑ ኦኬ በግሎሪ ጎስፕል ወይም ደግሞ በክብር ወንጌል ሁልጊዜ ከክብር ወደ ክብር የሚገለጡ የእግዚአብሔር ልጆችን ኦኬ በዛኛው ዕውቀት ማገልገል አይቻልም። እንደውም ጳውሎስን ሄዳችሁ ብትጠይቁት በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ያለውን ቃል ሄደን እንመለከታለን። ብዙ ሰዎች በእግዚአብሔር ቤት ውስጥ ዛሬም ድረስ ጌታ ሆይ የሙሴን ክብር በሙሴ ላይ ያለውን ክብር ስጠኝ እንደዚህ አድርግ እያሉ ይጸልያሉ። ነገር ግን አዲስ ኪዳን ለኔና ለናንተ የነገረንን እውነት ሄደን ብናጠና ግን እጅግ አስደናቂ ነገር እናገኛለን። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን። ይህ ክፍል ስለ ጸጋና ስለ ሕግ፣ ስለ ሙሴና ስለ ኢየሱስ በንጽጽር የሚያወራበት ክፍል ነው።
ኦኬ እኛ የገባነው የክራይስት ሰርቪስ ውስጥ ነው። በክርስቶስ ዓለም ውስጥ ነው የገባነው። እኛ በሙሴ ውስጥ የለንበትም። የሙሴ አገልግሎት ውስጥ አሕዛብ የለም። በደንብ ስሙ። ነገር ግን ዛሬም ሰዎች የሙሴን አገልግሎት መጥተው ያገለግሉናል። ከረባት አድርገው ሱፍ አድርገው ቆሞ በጣም በድፍረት የሙሴን ሰርቪስ ይሰጡናል። እኛ ግን የጀመርነው ከሙሴ አይደለም። እኛ የጀመርነው ከክራይስት ነው። ኢየሱስ ጌታ። ስለዚህ ከክራይስት ስለጀመርን ከዛ እውነት ነው ህይወታችንን መገንባት ያለብን። ለትምህርታችን ከሆነ የሙሴን መጽሐፍ ልናይ እንችላለን፣ ምክንያቱም ለትምህርታችን ተጽፏል ብሎ ስለሚነግረን። ነገር ግን ላይፋችንን መርሃችንን ግን የምንወስደው ግን ከክራይስት ነው ማለት ነው። ኢየሱስ ጌታ። አሜን። እንደዚህ ይላል እንግዲህ ይህንን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱን መንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ። የማንም ፊት? የሙሴን ፊት። ያ ሙሴ ላይ ተንጸባረቀ የተባለው ክብር የሚጠፋ ነው። ማን የነገረን? ጳውሎስ ይኸው እየነገረን ነው። ምን? ያ የፊቱ ኦኬ የእስራኤላውያን የፊቱ መንጸባረቅ ምን እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም። ሃሌሉያ። እንደማን? እንደ ሙሴ አይደለንም። እያችሁ ይሄ ሙሴ የእስራኤል ልጆች ኦኬ ሙሴ ላይ ያዩት ክብር እየጠፋ የሚሄድ እንደሆነ አይተው በኋላ እንዳይንቁት በኋላ ኦኬ እንዳይሉ ፊቱን ምን አረገ? ሸፈነ ሙሴ። ስለዚህ የእስራኤል ልጆች ያዩት ክብር ከሙሴ ጋር የሚቀጥል ስለመሰላቸው ሙሴ ኦሬዲ ስለከለለ በቃ ሙሴ ላይ ያ ክብር ስቲል አለ ብለው ያምናሉ። ይሰማል። ነገር ግን ያ ክብር ምን የሚያደርግ ነው? በሙሴ ላይ የሚቆይ አልነበረም። እየጠፋ የሚሄደውን ያንን ክብር እንዳያዩ እንደሸፈነ እንደ ሙሴ አይደለንም። ስለዚህ እንደ ሙሴ አይደለም። የኔ ክብር ምን ያደርጋል? እየጨመረ መሄድ። ያንቺ ክብር እየጨመረ መሄድ። ያንተ ክብር እየጨመረ መሄድ። በደንብ ስማ። ቁጭ ብለህ ስለ ሙሴ መጠጣት የለብክም። ቅድም ብያለሁ። ይሄን ስናገር በትዕቢት አይደለም የምናገረው። ይሄን የምናገረው እኔ በጣም ሃምብል ሆኜ ነው የምነግራችሁ። የእግዚአብሔር ቃል ስለሚናገር ነው የምነግራችሁ። ስለዚህ እንደ ሙሴ አይደለንም ማለት ሃሌሉያ። ኢየሱስ ጌታ። እንደ ሙሴ አይደለንም። ቁጥር 14 ነገር ግን ይላል፣ ነገር ግን ብሉይ ኪዳን በተነበበ ቁጥር ብሉይ ኪዳን መጽሐፉ የለም አለ ዛሬ። ብሉይ ኪዳን ከፍቶ ሲያጠጣ ምን እንደሚሆን ላይፍ ላይ ምን እንደሚሆን የእግዚአብሔር ቃል እየተናገረ እኔ አይደለሁ። ረምስመ ትርጉምም አለ ኢንተርፕሬትም አላረኩም። ይሄው የሚናገረውን ነው ማነብል። ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ማለት አልተወገደም። የቱ? ያ መሸፈኛ። ስለዚህ ስለ ሙሴ ክብር ይነግሩሃል ማለት ነው። ከዛስ አንተ ያንን ትጠማለህ። የቱን ትተህ? የክራይስትን ክብር ትተህ የእግዚአብሔርን የራሱን ክብር የተካፈልከውን መጽሐፍ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ሃሌሉያ ደግሞ አስቀድሞ ወስኗልና የወሰናቸውን እነዛን ጠራቸው። ምን አረጋቸው? አጸደቃቸው ይላል። ክብር ለኢየሱስ ይሁን። ምን አረጋቸው? አጸደቃቸው። እሺ ጸድቅ ያለው ብለህ ከታች ጻፍ ባክህ በጌታ በኢየሱስ ስም። ይሄን እውነትማ እየጠፋ አትሄድም። ይሄን እውነትማ ዙሪያ ጥምጥም አትሄድም። ከዛሬ ቀን ጀምሮ በኢየሱስ ክርስቶስ ስም እዚህ እውነት ላይ ትመሰረታል። ከአባት ጋር የተካፈልከውን ሕይወት በኢየሱስ ክርስቶስ ስም በማወቅ ትሞያለህ። በኢየሱስ ስም በማወቅ ትሞላል። ዛሬ መጋረጃውን በኢየሱስ ስም ከፊት ላይ ያነሳል። መጋረጃውን በዚህ በተገለጠ እውነት በኢየሱስ ስም ከመንገድ ላይ አነሳላል። ለምን? ብሉይ ኪዳን በተነበበ ቁጥር መጋረጃው አሁንም አለ አለ ጳውሎስ። ስለዚህ ብሉይ ኪዳን ቁጭ ብለህ ስትጠጣ መጋረጃው አለ ማለት ክራይስት አይበራልህም። ልጅነት አይበራልህም። ከእግዚአብሔር የተካፈልከው የዘላለም ሕይወት God's kind of የማይሸነፍ ሃሌሉያ የእግዚአብሔር ሕይወት እንዲበራል በኢየሱስ ስም ዛሬ ጸልይላል። በናዝሬቱ በኢየሱስ ስም ይሄን ሕይወት ተካፈሉ። በኢየሱስ ስም አይናችሁ ላይ ያለ መጋረጃ በጌታ በኢየሱስ ስም ይነሳ። ጳውሎስ የብሉይ ኪዳን አገልጋይ ነበረ። እንደውም ያለ ልክ የክርስቶስን ቤተክርስቲያን አሳድዳለሁ እኔ ለእግዚአብሔር ብያለሁ። የብሉይ ኪዳን የሕጉ ዋና አገልጋይ ነበርኩኝ ይላል። ነገር ግን ክራይስት መንገድ ላይ በራልኛል። ከዛ መጽሐፍ ሲናገር ከዓይኑ ላይ ቅንፊት ወደቀ ይላል። ዛሬ በጌታ በኢየሱስ ስም
በእናንተ ላይ ያለ ቅርፊት አሁን እየወደቀ ያለው በመንፈሴ እየወደቀ ያለው በጌታ በኢየሱስ ስም እየወደቀ ያለው በናዝሬቱ በኢየሱስ ስም ኢየሱስ ክርስቶስ መጋረጃው ተነሳላል። መጋረጃው ከላይፋችሁ ላይ ተነሳ። ክራይስትን የሚሸፍን እናንተ የእግዚአብሔር ልጅነታችሁን የሚሸፍን መጽሐፍ እነሱ ያውቁኛል እኔም አውቃቸዋለሁ። ይሄ ዕውቀት እንደዚህ አይነት መተዋወቅ ማለት እኔ አብን እንደማውቀው አብም እኔን እንደሚያውቀው አይነት ነው ብሎ ኢየሱስ እንደተናገረ ዛሬ ማታ ይሄ ትሩዝ ይበራላችኋል። ተፈጸመ። ሃሌሉያ። መጋረጃው እስካሁን አለ። ማን ሲገለጥ? ብሉይ ኪዳን ሲገለጥ ብሉይ ኪዳን ሲገለጥ ምኑ አለ? መጋረጃው አለ። እየሰማችሁ? መጋረጃው አለ። that's why ቸርች ውስጥ ክራይስት ላይክነስ ማታገኙት ከዚህ የተነሳ ደግሞ ሲያጠጧችሁ ራሱ ላበላቦ ነው። በቃ ምን ልበላችሁ? በቃ ታምር እየተሰራ እንዳለ አድርገው ነው የሚነግሯችሁ። ግን ያ ጋርቤጅ ውስጥ የሚጣል ትሩዝ ነው ማለት ነው። ለምን? ክራይስትን የሚከልል በእግዚአብሔር በአባታችሁ ላይ ኦኬ ሌላ ሮንግ ኖሌጅ የሚሰጣችሁ ለእግዚአብሔር ቀንቻለሁ ብሎ ከዛ ከብሉይ ኪዳን መጽሐፍ ወስዶ ኦኬ በቃ ለእግዚአብሔር የቀና ሰው አድርጎ ከናንተ ደካማ ከናንተ ስህተቶች ተነስቶ ስብከት እየሰራ የሚያስፈራራችሁ ሰው ዛሬ ነግራቸዋለሁ። ያዕቆብ ስለዚህ ሲጽፍ ምን መዋረድ አልፈልግም ብሎ ፍኗል። ከዛስ አለ ብለው ይጠብቃሉ። ውሸት ነው፣ የለም። ይሄው እየጠፋ ሲሄድ እንዳያዩዋል። ከዛስ መሸፈኛ ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ይሰማል። ልቦናቸው እንደደነዘዘ ነው። የማን ያደነዝዛል? እነሱን ያደነዘዘ አንተም ዘሴም ነገር እየተማርክ ከሆነ ትደነዝዛለህ። ስለ ክራይስት ትደነዝዛለህ። የክራይስትን ዓለም እንዳታቅ ያደርጋል። የተወለድክበትን ዓለም እንዳታቅ ያደርጋል። ኢየሱስ ክርስቶስ ጌታ። እኔና እናንተ ግን ክራይስትን ወደ ማወቅ ሃሌሉያ። ኢየሱስ ጌታ ክርስቶስን ወደ ማወቅ አይደል ጳውሎስ እንደተናገረ ክርስቶስን ወደ ማወቅ እንድታድጉ ሃሌሉያ። እኔ ራሴ ሐዋርያ የሆንኩት አለ የእግዚአብሔር ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚወስደው የእውነትን ዕውቀት ለማሳደግ ቲቶ ምዕራፍ 1 ቁጥር 1 ሃሌሉያ። ስለዚህ እኔና እናንተ ከክራይስት ጋር ከእግዚአብሔር ሕይወት ጋር ከእግዚአብሔር ቤተሰብነት ጋር ከእግዚአብሔር ጽድቅና ቅድስና ጋር ከእግዚአብሔር በረከት ጋር ተገናኝተናል። ይሄ እውነት ላይ ተመስረቱ። እዚህ እውነት ላይ እስቲካል ንቁ። ጳውሎስ ለቆሮንቶስ ሰዎች ምዕራፍ 16 ቁጥር 3 ላይ አይ ቲንክ ቁጥር 13 ሶሪ ሄዳችሁ አንብቡ። ንቁ፣ በእውነት ላይ ቆሙ ይል። የትኛው እውነት? ይሄ አሁን ምነግራችሁ ትሩዝ ላይ ቆሙ። እግዚአብሔር ያውቃቸዋል። አንተ አታውቀኝም ምናምን ገለመሌ አትበል። እንደ ያዕቆብ እዛ ኢሳይያስ ምዕራፍ 40 ላይ አንተ ያውቃል፣ አንተም እሱን ማወቅ አለብህ። የተገለጠ እውነት ተሰጥቷል። በዚህ እውነት ላይ ስቲክ አድርግ። የአዲስ ፍጥረት እውነታ ትምህርት ማትማር ከሆነ ስለ ማንነት ቁጭ ብለህ ማትማር ከሆነ ይኸውልህ የሙሴን ትጠጣለህ። ከዛ በኋላ ይጋረድብሃል፣ ትደነዝዛለህ። እንዳትደነዝዝ ከፈለክ በተካፈልከው መንፈስ በዛ በማይበርድ ሃሌሉያ በመጣ ጊዜ ሃሌሉያ ዱናሚት የተባለውን ፓወር ሲካፈሉ እሳት እያሉ በገቡበት ሁሉ ኢየሱስ ጌታ ያደነዘዙበትን እውነት የተካፈሉትን እንደነዛ ሁሌ እሳት ያልክ ትኖራለህ። ነገር ግን ብሉይ ኪዳንስ ቁጭ ብለህ ስትማር ትደነዝዛለህ። ያደነዝዛል ማለት እየሰማን ትደነዝዛለህ። መደንዘዝ አልፈልግም ካላችሁ ማለት ነው ልቦናቸው እንደደነዘዘ ነው። መሸፈኛው አሁንም አልተወገደም። ብሉይ ኪዳን ሲከፈት ሲነበብ እሱን ስትማር ኢየሱስ ጌታ መሸፈኛው አልተወገደም። የሚወገደው በክርስቶስ ብቻ ነው ይላል። ሃሌሉያ
ለዚህ ነው ክራይስትን ተማርምን ክራይስት ቤስድ የሆነ ቲቺንግ ውስጥ መግባት አለብን ምን ለዚህ ነው ቤተክርስቲያን ባይዘው የክርስቶስ አካል ናት ግን ስለማን ነው የምታወራው ካላችሁ ኤቭሪ ኪድ ቻናሎችን በደንብ ይድናያቸው አመቱን ሙሉ አንድ እኮ በእውነት ነው የምላችሁ አንድ የአዲስ ኪዳን አንድ ክፍል በአንድ ሴርሞን የአንድ ጊዜ አገልግሎት ላይ ሰምቼ ማላውቀው ቻናል አለ አመት እስከ አመት ድረስ የብሉይ ኪዳን መጽሐፍ ገብቶ ማጠጣት ሚሊዮን እየተከፈለ ማለት በአመት ከ4 ሚሊዮን እና ከዛ በላይ ይከፈላል ለዛ ቻናል ያ ሁሉ ኢንቨስትመንት ግን ክራይስትን ለመግለጥ አይደል ይሰማል ተሰምቻለሁ ስለዚህ ክራይስትን ቦዲን ክራይስት ኢዝ ማይ ማለት እኔ እኮ የክርስቶስ ቦዲ ነኝ ራሴን ለማወቅ የበለጠ ኮሚትድ መሆን አለባችሁ ስብላችሁ ቁጭ ብላችሁ ያልተፈለገ ነገር ስትጠጡ አትኑሩ ጌታ ምስክሬ ነው ይኸው መሸፈኛው አልተወገደም የሚወገደው ስለ ክራይስት ስትማር ብቻ ነው ክራይስትን ስታይ አባትህን ታያል ክራይስትን ስታይ ጽድቅን ታያል ክራይስትን ስታይ ቅድስናን ታያል ክራይስትን ስታይ ቤተሰባዊነትን ታያል ክራይስትን ስታይ በሰማያዊ በረከት ሁሉ መባረክን ታያል ክራይስትን ዋቻላባስ ክራይስትን ሳይ ልጅነትን ኦቶሪቲን ታያል ነገር ግን ሙሴን ስትጠጣ ከሆነ ግን ማትረባ ኦኬ አንተ ውዳቂ እንደሆንክ ነው የምትረዳው ፋይናሊ የምትረዳውና በቃ አልቃሻ ነው የምትሆነው ቸርች ውስጥ ዋና አልቃሽ በቃ ፕሮግራም ከመጀመሩ በፊት አለው ኦርደር የሚሰጥ አሁን ንስሐ እንገባለን እንደዚህ ያረግነው ምናምን እየተባለ ይነገራል አይዴንቲቲ ስላልተነገረ አንተ ስታለቅስ በቃ እግዚአብሔር የሰማ ይመስላል በፍጹም አይሰማም የሰማነው በፍጹም አይሰማም ለምን እንደሆነ ታውቃለህ ማለት ነው ማንነትን ካላወቅ ቅድም ያለቀስክበት ጉዳይ ልክ ከዛ ከቸርች ስትወጣ አዛነ ከዛ አዳራሽ ስትወጣ አዛነ አሜት እዛነክ አሜት ቦታ ነው ምንም መለወጥ የለም ክፋት እንደውም ይጨምራል እንደዛ አልቀሰህ ወጣ በኋላ ህብሳል ለምን ህግ በተሰበከበት ቦታ እንደዛ ስለሆነ ማንነትን ስታገል የእግዚአብሔር አይነት ፍቅር ተካፍላል ስትባልስ እዛ ቀን ጀምሮ ወንድምህ መጥላት ታቆማለህ it's my identity የእግዚአብሔር አይነት ፍቅር ነው ያለኝ ከዛስ በቃ ይሄ ማለት በምድር ላይ ስትኖር ኮንፊውዝድ ሆነ አትኖርም የእግዚአብሔርን እውነት የአባትህን እውነት ስለያዝክ ማለት ሰይጣን አንተን ዲሲቭ ማድረግ ማታለል አይችልም ለዚህ ነው ጳውሎስ ለኤፌሶን ሰዎች በቀረውስ በኃይሉ ችሎት እንድትበረቱ የዲያብሎስንም ሽንገላ መቋቋም ትችሉ ዘንድ የእግዚአብሔርን አይነት ዕውቀት ያዙ ይላል የእግዚአብሔርን ዕቃ ጦር ልበሱ ይላል የእግዚአብሔር ዕቃ ጦር ማለት እኮ የእግዚአብሔር አይነት ዕውቀት መያዝ ነው እንደሱ ስትይዝ ታሸንፋለህ ለምን ማንነት ላይ ሰይጣን ምን ማድረግ አይችልም እንደ ልክ ኢየሱስ ጋር መጥቶ እስቲ እቺን ድንጋይ ዳቦ አድርግ አለ ሃሌሉያ ኢየሱስ ጌታ አይ አይዴንቲቲን ስታክ ተነግረዋለህ ማለት ነገር ግን አይዴንቲቲን ማንነትን ካላወቅስ ማንነትን ካላወቅ ደግሞ ትታለላለህ ከዛስ ተሰብስበህ ታልቅሳለህ ከዛ እሱ ብቻ ነው በአመት 2 ጊዜ ታዘጋጃለህ የንስሐ ጊዜ አገር አቀፋዊ ምናምን ሲጀመር እንደዚህ በጅምላ የሚባል እንትን የለም በእግዚአብሔር ፊት የለም እንደሱ የሚባል ጅምላ የለው እያንዳንዱ ፐርሰናሊቲ እግዚአብሔርን ለማወቅ እንዲተጋ ነው የተጻፈው ትጉ አትጣለሉ እኔ አሁን ሪሊጂየስ ኮንቴንት ያለው ነገር አይደለም እነግራችሁ እየሰማችሁ ነው ቤተክርስቲያን ተክዬኮ እያገለገልኩ ነው እኮ እዚህ ውስጥ ያላችሁ ሰዎች መታውቋላችሁ ዲቴል የነገርኳችሁ ምን ይያልኩኝ ያንንም ያክል አዳራሽ ተከራይቼ ከዛ ደግሞ እዛ ሙዚቃ ምንም ሁሉ ነገር አድርጌ ግን ዝም ብዬ ሙሴን ማጠጣ ከሆነ ምን ያደርጋል እዛ ጋር መከፍለው ያንዳንዱ ምናምን is nothing ጥቅም የለውም ክራይስትን ካልገለጥኩላችሁ እየሰማን ሁለተኛ ደግሞ ሰብስቤ እስቲ ደግሞ አሁን ንስሐ እንገባለን እስቲ ጌታ ሆይ ያላረግነው ምንም ነገር የለም የቀረን ነገር የለም ገለናል ወድቀናል ዝሙት ሰርተናል ምናምን ሚሉ ነፍ ሰዎች ናቸው የምትሰሙት ባይዘው እዛ የሚጸልዩበት ሄዳችሁ ብትመለከቱ ቀስ ብላችሁ እየሰውራችሁ ብትሰሙ በቃ ሪፖርቱ የሚገርም ነው አሌሉያ ዝም ብላችሁ እንደዚህ አይነት
ማለት ማይሆን ነገር አታድርጉ። የሚሆነው ምን መሰላችሁ? ማንነታችሁን እወቁ፣ ከዛ በማንነታችሁ ተመላለሱ። አብ በሚያውቃችሁ ዕውቀት ማለት እዛ ሰይጣን ሲከስ የሚኖረውን ክስ ይዘ እግዚአብሔር ፊት ሪፖርት የምታቀርበው ወደዛ ጣሉ። እንደሱ አይነት ጨዋታ የለም። ኢየሱስ ጌታ። አንተ እዛ ሰፈር ምን ልታረግ ትሄዳለህ? አንተ ለዛ ሰፈር ሞታል አይደለ? መጽሐፍ ቅዱስ ለኃጢአት ሞታችኋል አይልም ይላል እኮ። ኢየሱስ ጌታ። ሮሜ ምዕራፍ 6 ቁጥር 2 ላይ ሄዳችሁ ለኃጢአት ሞታችኋል። ብዙ ቦታ ነው የሚለው። ክብር ለኢየሱስ ይሁን። ለሞትኩበት ለዛ ነገር እንዴት ነው? ሮሜ ምዕራፍ 6 ሙሉን አንብቡ። እንደው ብዙም ያወራን መጽሐፍ። ኦኬ ጳውሎስ እንደውም ተደንቆ ገላትያ ሰዎችን እንዴት ነው ከምን ይሆነ ወደዚህ የዞራችሁት ብሎ የጠየቃቸው ቦታ አለ። አማኝ በዛ የህይወት ስርዓት ውስጥ መኖር የለበትም። ኦኬ አትሳሳቱም፣ እየተሰሰታችሁ አትኖሩም ግን አይደለም እያልኩ ያለው ነገር ግን ያንን ስህተት የምናርመው ማንነታችንን በማወቅ አይዴንቲቲን በማወቅ ኖ ይሄን አላደርግም በአእምሮ የመታደስ ነው። that is it by the way repentance በነገራችን ላይ በአማርኛኛ ፕራክቲስ እንዳደረግ ነው አይደል? repentance ማለት back to the origin ማለት ነው። ምንም ኃጢአት ማለት ደግሞ missing the origin፣ ሁለቱ እንደዚህ ናቸው። ስለዚህ back to the origin፣ ስለዚህ back to the origin ማለት ወደ ኦሪጂን መመለስ። no this is not my identity፣ ይሄ የኔ አይደንቲቲ አይደለም ካረ መለሳል። የእግዚአብሔር ቃል የነገረኝ እውነት ይሄ ነው ብዬ መመለስ ነው። አለቀ። ሌላ ነገር የለው። እንዴ አፖስቶል ሲምፕል ያረክ ነው። ሰዎች ኃጢአትን ስለሰበኳችሁ ነው በዛ ጉዳይ ኮንሺየስ ሆናችሁ እንጂ እናንተ ለኃጢአት ሞታችኋል። ቃሉ የሚለውን ነው የምነግራችሁ ከራሴ አይደል። ቃሉ የሚለኝ እዚህ እውነት ላይ እስካልቆማችሁ ድረስ ይሄ እንተዋወቃለን ብሎ የእግዚአብሔር ቃል የነገረንን እውነት ልታረጉ አትችሉ። በዚህ እውነት ላይ ምን ማድረግ መመስረት። ስለዚህ የሙሴ መጽሐፍ ሲነበብ መጋረጃው አለ፣ እስካሁን አልተነሳም። የሚነሳው ወደ ክራይስት ዘወር ስትሉ፣ ክራይስት ቤዝድ የሆነ ትምህርት ስትማሩ ብቻ ይነሳል። ሃሌሉያ ብሎ ይነግረናል። መሸፈኛው የሚነሳው ማን? በክርስቶስ ብቻ ነው አይደለ? ይሄ ነው የሚነግረን አይደል? መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል። ኢየሱስ ጌታ። ቁጥር 15 እስከ ዛሬም ድረስ የሙሴ መጽሐፍ በተነበበ ቁጥር መሸፈኛው ልቦናቸውን ይሸፍናልና፣ ነገር ግን አንድ ሰው ወደ ጌታ ዘወር ሲል፣ ወደ ጌታ ዘወር ማለት ምን ማለት ነው? ወደ ክርስቶስ ትምህርት ሲመጣ አይደል? ምን ጌታን ፊዚካሊ የምታገኙት አለ የላችሁ? የት ነው ያለው? ቃሉ። ስለዚህ ወደ ክራይስት ቤዝድ ወደሆነ ትምህርት shift ስታደርጉ መጋረጃው ምን ያደርጋል? ይነሳል። መደንዘዝ ታቆማለህ ማለት ክራይስት አዌክነስ ውስጥ ትገባለህ። ለክርስቶስ ዓለም የነቃ ትሆናል። ይሄ እንተዋወቃለን ብሎ የነገረው እውነት መሆኑን መረዳት ትጀምራለች ማለት። ክብር ለኢየሱስ። ስለዚህ ወደ ክርስቶስ ዘወር ሲል፣ አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል። ከዛስ ጌታ መንፈስ ነው። ያችሁ ቅድም ያልኳችሁ ለዚህ ጌታ ምንድነው? መንፈስ ነው። God is the spirit። ሃሌሉያ thank you God is the spirit። የጌታ መንፈስ ባለበት በዚያ ነፃነት አለ። ምን አለ? ነፃነት አለ፣ አርነት አለ። አርነታችሁን ሚነጥቃችሁ የለም። ነፃነታችሁን ሚነጥቃችሁ የለም። ያ የሙሴን ከሆነስ ነፃነት የላችሁ። ኦኬ በደንብ እንድትሰሙ ይፈልጋል። ከዛ ምን ይላል? እኛ ሁላችን ባልተሸፈነ ፊት ይላል። ምን ባላረገ? ባልተሸፈነ። የሙሴስ የተሸፈነ ፊት። ስለዚህ ያንተንም ይጋርዳል ማለት ነው የሙሴ። የክራይስት ግን የጌታ ግን ምንድነው? ባልተሸፈነ ፊት። አሁን በሙሴ ክብር ምናምን እያልከ የጮከው ነገር አየህ ምን ያህል ከንቱ እንደሆነ። ያንተ ነው የሚሻለው። ያልተከደነ ፊት፣ ባልተሸፈነ ፊት፣ የጌታን ክብር። የማንን ክብር? የጌታን ክብር። ሃሌሉያ። እንደ መስታወት እያንጸባረቀ። እንደ መስታወት ማለት ምን ማለት እንደሆነ ታውቃላችሁ? ልጅ ሆናችሁ ወይም ደግሞ ልጅ ሆነን የተጫወት ነው። በተሰበረች መስታወት ልክ ፀሐይ ላይ ስታረጉ፣ ከዛ የቤት ግድግዳ ላይ እንዲስታረጉ የምታዩት ነጸብራቅ አለ። የፀሐይዋን እዚህ መታ ወደዛ ስታረግ በፊዚክስም የሚታወቅ ነገር ነው። እንደዛ ስታረጉ የምንጫወተው ያ ላይት ማለት እሱ ማለት ነው። የእግዚአብሔርን ክብር ለዚህ ለፍጥረታዊ ዓለም እናንጸባርቃለን። ቸርች የምታንጸባርቀው ክራይስት ቤዝድ የሆነ ትምህርት ስታስተምር ብቻ ነው ማለት ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ሼር ኮፒ ሊንክ ያርጋችሁ። ስለዚህ
የጌታን ክብር እያንጸባረቅን የእርሱን መልክ እንድንመስል የማንን የእሱን የራሱን ሃሌሉያ እንተዋወቃለን ያለውን ጌታ የእሱን መልክ አቤት 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 እንድንመስል ከክብር ወደ ክብር ምን እናደርጋለን? እንለወጣለን። ይሄም የሚሆነው ይላል መንፈስ ከሆነው ጌታ ነው። ሃሌሉያ ክብር ለኢየሱስ። እዚህ ክብር ውስጥ ምን አድርገናል? ገብተናል ማለት ነው። እዚህ ክብር ውስጥ ምን አድርገናል? ገብተናል። ይሰማል። ስለዚህ ሰዎች ይህንን ነገር ሳይረዱ ሳይገባቸው እግዚአብሔርን ሊያገለግሉ ይችላሉ። ይህን ታውቃላችሁ? እግዚአብሔርን ሳያውቁት የሚያገለግሉ ሰዎች አሉ። መጽሐፍ ቅዱሳችን ውስጥ እሱን ላሳያችሁና ከዛ በአንደኛ ቆሮንቶስ ምዕራፍ 8 ላይ ያለውን ቃል እሱን እንማርና እንጨርሳለን። ከዛ ጸልይላችኋለሁ። ክብር ለኢየሱስ ይሁን። 25 ደቂቃ አለ። እዚህ በኋላ እንደ በፊቱ ረጅም ታይሞችን አልወስድም፣ ብዙ ስራዎች ስላሉ ማለት ነው። ክብር ለኢየሱስ ይሁን። እሺ አንደኛ ሳሙኤል መጽሐፍ ምዕራፍ 3 ላይ ያለውን የእግዚአብሔርን ቃል እናወጣለን። አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ቃል እናያለን። ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። ማንን ያገለግላል? እግዚአብሔርን ያገለግል ነበረ። ያገለገለ ነበረ ማለት እያገለገለ ነበረ ማለት። ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አይታይም። ረምሱ የእግዚአብሔር ቃል ብርቅ፣ ራእይም አይታይም። አይኖቹ ከመድከማቸው የተነሳ ማየት የተሳነው ኤሊ አንድ ሌሊት በስፍራው ተኝቶ ነበር። ሳሙኤልም ደግሞ የእግዚአብሔር ታቦት ባለበት በእግዚአብሔር ቤተ መቅደስ ውስጥ ተኝቶ ነበር። የእግዚአብሔርን መብራት ገና አልጠፋም ነበር። እግዚአብሔርም ሳሙኤልን ጠራው። ሳሙኤልም እነሆኝ አለ። ወደ ኤሊም ሮጦ በመሄድ እነሆኝ የጠራኸኝ አለ። ኤሊ ግን እኔ ያልጠራሁም ተመልሰ ተኛ አለ። እርሱም ሄዶ ተኛ። ደግሞም እግዚአብሔር ሳሙኤልን ብሎ ጠራው። ሳሙኤልም ተነሳ፣ ወደ ኤሊ ሄደ። እነሆ የጠራኸኝ አለው። ኤሊም መልሶ ልጄ ሆይ እኔ ያልጠራሁም ተመልሰ ተኛ አለ። ቁጥር 7 በዚያም ጊዜ ሳሙኤል እግዚአብሔርን ገና አላወቀም ነበር። ማንን አላወቀም? እግዚአብሔርን አላወቀም ነበር። ከዛስ የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርን አያውቀውም ነበረ። ከዛ የእግዚአብሔርም ነገር ገና ምን አላረገም? አልተገለጠለትም ነበር። እግዚአብሔር ሳሙኤልን ለሶስተኛ ጊዜ ጠራው። አሁንም ሳሙኤል ተነስቶ ወደ ኤሊ በመሄድ እነሆኝ የጠራኸኝ አለው። ኤሊም በዚያ ጊዜ ብላቴናው ይጠራ የነበረው እግዚአብሔር መሆኑን ተረዳ። ከእንግዲህ ቢጠራ ግን እግዚአብሔር ሆይ ባሪያ ይሰማል፣ ተናገር በል አለው። ስለዚህም ሳሙኤል ወደ ስፍራ ሄደ። ኋላ እግዚአብሔር እንደገና ለሶስተኛ ጊዜ ጠራው። በነገረው መሰረት እግዚአብሔር ምን አደረገው? አናገረው ማለት ያችሁ ሳያውቀው ሳይገለጥለት ያገለግል ይሰማል። the same is true። አሁንም በእኛም ዘመን እንደዚህ አይነት ሰዎች አላቸው። God reveals እግዚአብሔር መገለጥ ታውቃለህ አይደል? ጳውሎስ ለዚህ ነው ወደ መገለጡ ፈጥናል። ደግሞ ስለ መገለጥ አለመውቀት ነግሬያቸዋለሁ። ጳውሎስ የገባበት ዳይሜንሽን ማለት ነው። በዚህ ስፍራ ሳሙኤል ድምፁንም አያውቅም፣ እግዚአብሔርንም አያውቅም። ይሰማል ግን ምን ያደርግ ነበር? ያገለግል ነበር። ስለዚህ በዚህ መንገድ እግዚአብሔርን ያልተረዱ ስለ እግዚአብሔር ይሄ ከመጽሐፉ ኮንቪክሽን ባለፈ በላይፍ በመነካት በመገለጥ ዓለም ውስጥ ያልገቡ ሰዎች አሉ። ግን ማንን ያገለግላሉ? እግዚአብሔርን ያገለግላሉ። እነዛ ሰዎች እግዚአብሔርን አይፈሩም። ስለማያውቁት አያገለግሉ። ምንም ያውቁት ስለማያውቁት ምንም ነገር የሚፈሩት ነገር የለም። ኢየሱስ ጌታ ነው። እናንተ የክርስቶስ ባዲ ናችሁ። እናንተ የእግዚአብሔር ቤተሰብ ናችሁ። እናንተ የእግዚአብሔር ሕይወት ተካፋዮች ናችሁ። እዚህ እውነት ላይ መመስረት አለባችሁ። ይህንን እውነት አጥብቃችሁ መያዝ አለ። በዚህ እውነት ራሳችሁን ማነጽ አለ። ጳውሎስ ስለዚህ ነገር ሲናገር አንዱ በወርቅ በብር እና በከበረ ድንጋይ ያነጻል፣ ሌላው ደግሞ በአገዳ በሳር በገለባ ያነጻል። ሁለቱም በእሳት ይፈተናሉ። በጣም የሚያሳዝን
እንዴት ወርቅና አገዳ፣ ወርቅና ገለባ፣ ወርቅና ሳር እንዴት በእሳት ይፈታል? ወርቅ እኮ እድሉ ነው በእሳት ውስጥ ማለፍ እንትን የበለጠ እንዲያብረቀርቅ ያለው። ገለባና ሳር ግን እንዴት አድርገው ነው የሚያብረቀርቅ? እነዚህ ማለት የትምህርት አይነቶች ናቸው። ጳውሎስ እንደ ቆሮንቶስ ምዕራፍ 3 ቁጥር 10 ጀምሮ ብታነቡ ይሄን ነው የሚለው። አንዱ በዚህ አንጻል ይላል፣ ሌላው በዚህ አንጻል ይላል። በደንብ ስሙ። ገለባ የሆነ አገዳ ከሆነ ሳር ከሆነ የትምህርት አይነት መሸሽ አለባችሁ። ጎልደን የሆነ ከእግዚአብሔር የሆነ ኦኬ፣ ሲልቨር የሆነ የከበረ ድንጋይ የሆነ አይ ኖ የነዚህ ዋጋቸው ትልቅ ብዙ ሰው ጋር ነው። ኦኬ፣ የወርቅ የሲልቨሩ የከበረው ድንጋይ አገልጋዮች ብዙ የለም። ኢዝ አ ካይንድ ኦፍ ቲቺንግ የትምህርት አይነቶች ናቸው። ስለዚህ ነግራቸዋለሁ፣ እዚህ ትሩዝ ላይ መመስረት አለ። ሰዎች ወደ ነዚህ ነገር አይሮጡም። አይ ኖ ሶ እግዚአብሔርን ማወቅ ያለብን ብየምላችሁ ለዚህ አባታችሁ የምታውቁበትን ትክክለኛውን ዕውቀት መያዝ አለብን። በዚህ እውነት ራሳችንን አሬንጅ ማድረግ አለ። ኦኬ፣ ሁልጊዜ ጽድቁን ቅድስናውን ሁልጊዜ የምንሻ የምንፈልግ ሰዎች ሆነ ይሰማል። ሁሌ መሞላት ይህንን እውነት አጥብቀን መያዝ ያስፈልገናል። ይሄን ቃል አንብብላችሁና እጨርስ። ሃሌሉያ፣ ክብር ለኢየሱስ ይሁን። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 8 ከቁጥር 3 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። በደንብ ሰው ማወቅ የሚገባውን ያክል ምን አላረገም? አላወቀም። በደንብ ሰው የክራይስት ዓለም ቨሪ ጥልቅ ነው። ሄዳችሁ ኤፌሶን መጽሐፍ ነው ፊልጵስዩስ ምዕራፍ 3 ላይ ጳውሎስ ስለራሱ የተናገረው ከክራይስት ጋር ኢንካውንተር ስላደረገው ስለራሱ ህይወት የመሰከረበት እዛ ክፍል ውስጥ ምን ይላል? አሁን እንደያዝኩት አልቆጥርም፣ ገና ከፊት አለ ክርስቶስ እኔን የሱ ያደረገበትን ያንን ፍቅር እረዳ ዘንድ አለ ወደ መገለጡ እፈጥናለሁ። ክብር ለኢየሱስ እና ስለዚህ አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። በእግዚአብሔር ዘንድ ምን ያደረገ ነው? የታወቀ ነው። እኔና እናንተ በእግዚአብሔር ዘንድ የታወቀንን ኢየሱስ ነው። እኛ ግን እግዚአብሔርን የምናውቅበትን ያንን ደብዝ ግን ገና ምን አላረግንም? ገና እንደውም ከመታወቅ የሚያልፍ ብሏል ጳውሎስ ኤፌሶን መጽሐፍ ምዕራፍ 3 ከቁጥር 16 ጀምሮ ስታነቡ እስከ ቁጥር 19 ድረስ ይህንን ይነግረናል። ስለዚህ ጳውሎስ ምን ይላል በዚህ ስፍራ? እግዚአብሔርን የሚወድ እሱ ግን በእግዚአብሔር ዘንድ ምን ያደረገ? የታወቀ ይሆናል ብሎ ይሄን ይነግረንና ቁጥር 6 ላይ ለኛ ግን ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። እኛ የእርሱ የሆንን እርሱም የኛ የሆነ ይላል። አያችሁ፣ ስለመተዋወቅ ኢየሱስ ቅድም የተናገረውን ኢየሱስ ጳውሎስ እዚህ ጋር ሲያብራራ ምን ይላል? ለኛ ግን ሁሉም ነገር ከእርሱ የሆነ ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባት አለን አብ አለን ደግሞ ሁሉ ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆንን አንድ ጌታ ኢየሱስ ክርስቶስ አለ እና በዚህ ቦታ ምን ይላል? ነገር ግን ይህንን የሚያውቁ ሁሉም አይደሉም ይላል። ይህንን የሚያውቁ ሁሉም የቱ? ይሄ እኔ በአብ በእኔ ወይም ኢየሱስ ቅድም እንዳለው እኔ ያውቃቸዋለሁ እነሱም ያውቁኛል። ይሄ ዕውቀት ማለት አብ እኔን እንደሚያውቀኝ እኔም አብ እንደማውቀው አይነት ነው ብሎ የተናገረውን የሚያውቁ ብዙዎች አሉ። ይሰማል። እዚህ ትሩዝ ላይ እኔና እናንተ ምን ማድረግ አለብን? መመስረት ነው። በዚህ እውነት ላይ ካልተመሰረተ በደምብ ብዙ የሚያታልሉን ነገሮች ምን ያደርጋሉ? ይመጣል። ከዛስ ሰይጣን ዲሲቭ ያደርጋል፣ ያስታል። ስለዚህ እንዳንስት ምን ማድረግ አለብን? የእግዚአብሔር አይነት ዕውቀት መያዝ አለብን። ምን ማለት ነው? የእግዚአብሔርን ዕቃ ጦር ልበሱ አይደለም ያለ? እርሱም ምንድነው ይላል? የእግዚአብሔር ቃል ነው ብሎ የነገረን ኤፌሶን ምዕራፍ 6 ላይ ያለውን ቃል እሱን ላንብብላችሁና ጨርሳለሁ። ኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ጀምሮ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ።
ኦ ሃሌሉያ። እንደዚህ ይላል፣ በተረፈው በጌታ ብርቱ በሆነው ኃይሉ አንክሩ። የዲያብሎስን የተንኮል ሥራ ኦኬ። የተንኮል ሥራ ማለት ተንኮለኛ ነው፣ ማሳቱ የተንኮል ሥራ ነው። የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢ ከስልጣንና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ርኩሳን መናፍስቶች ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ለሁለተኛ ጊዜ ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ። ሁሉን ከፈጸማችሁ በኋላ ማለት በእያንዳንዱ ዳይሜንሽን ያለውን ዕውቀት ምን ስትይዙ ስታውቁ መፈጸም ማለት እሱ ስታውቁ ጸንታችሁ ትቆማላችሁ። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ። የእውነት ዝናር ማለት የእውነት ቃል ማለት የዳናችሁበትን ወንጌል ብሎ ጳውሎስ አንደኛ እዛ ኤፌሶን ምዕራፍ 1 ቁጥር 13 ላይ እናንተም የእውነትን ቃል ያውም የመዳናችሁን ወንጌል ሰምታችሁ ወደ ክርስቶስ ተጨመራችሁ እንደሚለን ማለት ስለዚህ እሱ ማለት በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቆሙ። ከዚያም ሁሉ ጋራ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ያዙ። የእምነት ጋሻ ማለት እግዚአብሔር። ከዛስ የመዳን ራስ ቁር አድርጎ የመንፈስንም ሰይፍ ያዙ፣ እሱ የእግዚአብሔር ቃል። ክብር ለኢየሱስ ሃሌሉያ። ስለዚህ እኔና እናንተ እግዚአብሔርን ማወቅ አለብን ብዬ ስነግራችሁ ይሄ እግዚአብሔርን ማወቅ ቢለው እርሱ እኛን ባወቀበት ዕውቀት በዛ ዕውቀት ራሳችንን መተዋወቅ፣ ከዛስ በዛ እውነት መመላለስ፣ በዛ ዕውቀት መኖር፣ በዛ ዕውቀት መግባት፣ በዛ ዕውቀት ማደግ ይሁንልን በጌታ በኢየሱስ ስም። ጌታ ይህንን በሕይወታችን ያድርግ፣ ደግሞም ይሆናል ማለት ነው። ይሄም የአዲስ ፍጥረት እውነታ የሚባለው እውነት ላይ ይህንን እውነት ሁልጊዜ በማወቅ ራሳችንን በመመገብ በዚህ ትሩስ መመላለስ አለብን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔ የእግዚአብሔር ልጅ ነኝ። ከእግዚአብሔር ምን አድርጌያለሁ? ተወልጃለሁ። እኔ የማደጎ ልጅ አይደለሁም፣ ምክንያቱም ዘሩ በእኔ ስለሚኖር። መጽሐፍ ተወልዳችኋል ስላለ ከእግዚአብሔር ተወለዳችሁ፣ እግዚአብሔር ወለዳችሁ ስላለ እግዚአብሔር ወላጅ አባቴ ነው ማለት ነው። ስለዚህ ከታች ስጽፉልኝ እግዚአብሔር ወላጅ አባቴ ነው ብላችሁ ጻፉ። አሪፍ። እዚህ እውነት ላይ መመስረት አለብን ማለት ነው። ኦኬ። ሰይጣን እየዋሸ ስለሆነ እናንተ የማደጎ ልጆች ናችሁ እያለ ስለሆነ የማደጎ ልጅ ማለት ሌላው ወልዶ እግዚአብሔር ያሳደገው ማለት ነው። እኔ ደግሞ ሌላው አይደለም የወለደኝ፣ እግዚአብሔር እኔ እንደወለደኝ ከመጽሐፍ አንዴ አይደለም 2 ቦታ አይደለም 3 ቦታ አይደለም በጣም ብዙ ቦታ ተወልደሃል አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ተወልደሃል ብሎኛል። ከዛ ደግሞ ጴጥሮስ ደግሞ ምን አደረገን ይላል? ወለደን ብሎ ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ። ከዛ ደግሞ ሄዳችሁ ያዕቆብን ደግሞ ስታነቡ ምዕራፍ 1 ቁጥር 18 እነዚህ ቦታዎች ላይ ሄዳችሁ ስትመለከቱ ይሄን ይነግር ተወለዳችሁ ከእርሱ ይላል እና ሌሎች ቦታዎችም ይሄን እውነት ታገኛለህ። ስለዚህ እግዚአብሔር ወላጅ አባቴ አሜን። ምንድነው? ወላጅ አባቴ ልጄ ነህ ብሎኛል። አት ዘ ሴም ታይም ቤተሰብ ነህ ብሎኛል። ቤተሰባዊነቴ የሆነ እያሻሸኝ ሊያቀራርበኝ ፈልጎ ሳይሆን ተወልጄ ያገኘሁት ቤተሰብነት። ልጆች ከሆናችሁ ደግሞ የእግዚአብሔር ወራሾች ናችሁ ይላል አይደለ? ሮሜ ምዕራፍ 8 ቁጥር 16 ላይ ይሄን ቃል ታገኛላችሁ። የእግዚአብሔር ልጅ ነኝ፣ እግዚአብሔር ወላጅ አባቴ፣ እኔም ከእግዚአብሔር ተወልጃለሁ ብዬ በድፍረት እናገራለሁ ማለት ነው። መንፈሱ ለመንፈሴ ምን አድርጓል? መስክሮልኛል። ክብር ለኢየሱስ ይሁን። በጣም ወዳችኋለሁ። ተባርካችኋል። የዛሬ ፕሮግራማችን